ጤናስጥልን የፕሮግራማችን ታዳሚዎች ታሪክን ከባለ ታሪኩ በሚል ቃል እየተዘጋጀ በእስራኤል የኢትዮጵያን ብሔራዊ ፕሮጀክት የዩቲዩብ ድረገጽ የሚቀርብላችሁ ፕሮግራም ሲሆን አዘጋጆች ሮኔ አካሌና አምሳል መሃሪ፣ ምስል ድምጽና ቀረጻ ኤዲተርስ አሸር ሳሙኤል። ክቡራትና ክቡራን የዝግጅታችን ታዳሚዎች ዛሬም ለየት ያለ የክብር እንግዳ አለን። እንግዳችን የሕክምና ዶክተር ናቸው። ሐኪም ማለት ገመናን አይቶ የማይስቅ ሚስጥርን ሰምቶ የማያማ ታማኝ ወዳጅ ማለት ነው። ይህን ሙያዊ ክህሎት የተካኑት ዶክተር ሰፈፋ አይቼ ናቸው። ዶክተር ሰፈፋ አይቼህን ወደ ስቱዲዮአችን በክብር እንግድነት ጋብዘናል። ዶክተር እንኳን ወደ ስቱዲዮአችን በሰላም መጡ። እንኳን በደህና ቆያችሁ። እንግዲህ ዶክተር እኛ አሳድገውናል እስካለንበት ደረጃ ድረስ በተለያየ ሁኔታ እንደ አባት መካሪ እንደ ወንድም ተቆርቋሪ ሆኖ እዚህ አደረሰውናል። ያን ሁሉ አልፈው ደግሞ አሁን አንቱ እያልን እኛ ውይይታችን ከምንቀጥል እንደ አባትነትዎት አንተ እንደ ታላቅ ወንድምነትዎት አንተ እያልን እንድንቀጥል መልካም ፈቃዶት ይሁን። በጣም ፈቃዴ ነው። በጣም ደስ ይለኛል። እናመሰግናለን። ዶክተር እስቲ ዶክተር ሰፈፋ አይቼህ ማን ነው? የት ተወለደ? የት አደገ? ይህን ማህበረሰባዊ ቀና የሆነ አገልግሎት በሕክምናው ዘርፍ በዶክተርነት ማዕረግ እንዴት ሊያገለግል እንዴት ወደዛ ሙያስ ልትገባ ቻልክ? ከዛ በፊት ጤና መኮንን እንደነበርክ እናስታውሳለን። ስለዚህ ጤና መኮንነቱን በጎንደር የጤና ኮሌጅ ከዛም ዶክተሬቱን በዚህ በእስራኤል ሀገር በቴል አቪቭ ዩኒቨርሲቲ ነው የወሰድከው እና እንዴት እንደሆነ እስቲ ብትገልጽልን። እሺ፣ ከውልደት ነው የምንጀምረው። አመሰግናለሁ። ዶክተር ሰፈፋ እንግዲህ የተወለደው በጎጃም ክፍለ ሀገር ደብረ ኤልያስ በምትባል ከተማ ውስጥ ነው የተወለደው። በልዩ መንደሯ የፈንቶ ትባላለች። የተወለድኩባት ቦታ ጎጥ ማለት ነው። ይሄ አካባቢ የሚገርምህ ታላቁ ደራሲ ዶክተር ክቡር ዶክተር ሐዲስ ዓለማየሁ ተወልደው ያደጉበት አካባቢ ነው። ከእሳቸው ትሩፋት ትንሽ ቢሰጠን ኖሮ ጥሩ ነበር እንጂ በዚህ አካባቢ ነው ያደግኩት። ሁሉም እንደየዘርፉ ነው አግኝተሃል? ሁሉም እንደየዘርፉ ነው። ይቻለው ሞክረናል። እድገቴ እንግዲህ ከዚያ ተነስቶ እኔ ለአባቴ የመጀመሪያ ወንድ ልጅ ነው። እርግጥ 11 ልጆች ተወልደዋል። እኔ ከወንዶች 2 ነን። እኔ የመጀመሪያ ወንድ ልጅ ነኝ። በዚህ አጋጣሚ ማንሳት የሚገባኝ ነፍሳቸውን ይማርና እናትና አባቴ ታላቁን ስጦታ ነው የሰጡት። ከገጠር ተወልደህ በቀጥታ ወደ ትምህርት ቤት መላክ ማለት የእድል ነው እና አባቴ በወጣትነት ጊዜያቸው የጣሊያን ወረራ የነበረበት አሰቃቂ ወቅት ነበር። በዚያም ብዙ አርበኞች ሲመለመሉ ከገጠሩ አካባቢ ከተመለመሉ ዛሬ ሚሊሻ እንደምንላቸው ተዋጊ ኃይሎች ሆኖ በዚያ ውስጥ አባቴ በጣም ከፍ ያለ አስተዋጽኦ አድርገዋል። አባቴ ፊደል አልቆጠሩ። ሲመለሱ ነፃነቱ ተረጋግጦ ጠላት ወጥቶ ሲመለሱ ለባለውለታዎች እንደየአቅማቸው የሹመት ድልድል ይደረግ ነበር። በዚያን ጊዜ አባቴ በጀግንነቱ ይታወቃል። ነገር ግን እዚያ የሚገመገሙ ሰዎች እያንዳንዱ ሊሾም የሚመጣ ሰው ቢያንስ የተማረ ወይ በቤተ ክህነት ዳዊት ያነበበ የሚጽፍ የሚያነብ የሚፈርድ መሆን አለበት። ከዚህ ውጭ በጀግንነት ብቻ ስልጣን ሊሰጥ አይችልም ብለው አባቴ ያንን ስልጣን ሳይቀበሉ ቀሩ። በዚያ ምክንያት ተበሳጭተው ይኖራሉ። ሲመለሱ ወደ ሀገራቸው እኔ ልጅ ስወልድ የመጀመሪያው ዓላማ ወደ ትምህርት ቤት ነው የምሰደው ብለው ቃል ገቡ። በዚያ መሰረት ወደ ትምህርት ቀጠልኩ። በእኔ በገጠር ውስጥ በተወለድኩባት መንደር አብረን ካደግን ወጣቶች ውስጥ 2 ልጆች ብቻ የትምህርት ዕድል አግኝተው እና የትምህርት ሁኔታ ገና ከሕፃንነቴ ጀምሮ የተሰጠኝ ዕድል ነው። ከዚያ በኋላ በዚያ በወረዳ ትምህርት ቤት
የአንደኛ ደረጃ ትምህርትን ከፊሉን ከዚያ በኋላ ደብረ ኤልያስ ከዚያ በኋላ እስከ 5ኛ ክፍል ድረስ ደብረ ኤልያስ ነበረ። ከዚያ በኋላ ያንን ስናጠናቅቅ ወደ ደብረ ማርቆስ ከዚያ የአንደኛ ደረጃን አጠናቀን 2ኛ ደረጃንም እዚያው ደብረ ማርቆስ ተከታተሉ። በመካከሉ ኮርስ ይመጣ ነበር፣ የሙያ ኮርስ። 10ኛ ክፍልን አጠናቅቄ ወደ 11ኛ ክፍል ስገባ የተለያዩ ኮርሶች ይመጡ ነበር እና አንዱ ከዚያ ውስጥ እኔ በጣም የመስጠኝ የነበረው ፓይለት የመሆን ነው፣ አብራሪ የመሆን። በዚያ ውስጥ ሊመለምሉ የመጡ ፓይለቶች እያንዳንዳችንን የትምህርት ደረጃችንን፣ የሰውነት አቋማችንን፣ የማየት የመስማት ችሎታችን መመዘኛቸውን ይዘው ይመለምሉ ነበር እና በዚያን ጊዜ ቀኝ አይነ ትንሽ ድክመት ስለነበረው በዚያ ምክንያት ያንን ኮርስ ሳላገኝ ቀረሁ። በጣም አዘንኩ፣ ተናደድኩ። ለአባቴ ነገር አባቴ እኔ እንዲያውም ሐኪም ብትሆንልኝ ነው የምወድ ብሎ ተናገሩ። በዚህ ታሪካዊ አጀማመር ወደ ጎንደር እንድንሄድ የመጣውን ኮርስ ተወዳደርኩ። ወደ ጎንደር ኮሌጅ የመጀመሪያውን የዲፕሎማ ትምህርት ለመከታተል የ3 ዓመት የዲፕሎማ ትምህርት ከ10ኛ ከ11ኛ ማለት ጎንደር ስትል ቸቸላ ማለት ነው። ቸቸላ የሚገኘው የጎንደር ኮሌጅ እዚያ 3 ዓመት ስንማር በእውነት ጠንካራ ትምህርት ነው። በአንድ ወገን የሙያውን ትምህርት፣ በሌላ ወገን ደግሞ በጣም ጠንካራ ጎበዝ የሆኑ ተማሪዎች ተመርጠው 11ኛን 12ኛን በዚያው ደርበው ተምረው ማትሪክ እንድንወስድ ተደረገ። ከዚያ ውስጥ አንዱ ነበርኩ። በዚያ በስንት ዓመተ ምህረት ነው ይሄ? እንግዲህ ከዚያ የጨረስኩት በ1960 ዓመተ ምህረት ነው በኢትዮጵያ አቆጣጠር። እዚያ የጀመርኩት በ1958 ዓመተ ምህረት እንደማለት ነው። ብዙ ጊዜ ጥረት የሚደረገው ወደዛ አካባቢ ነው እና አባትህ ለምሳሌ እንዳልከና ከጦርነት ተመልሰው ሹመት ባለማግኘታቸውና ባለመማራቸው ቆርጧቸው እኔ ልጄን ወደ ግብርናው ሳይሆን ወደ ጦር ሜዳ ሳይሆን ወደ ትምህርት ሜዳ ስለሰደው ፈልጌ፣ ስለዚህ እኔ የወሰንኩት ትምህርት ነው። ከትምህርት ደግሞ ጥሩ ደረጃ እንዲደርስልኝ ምኞቴ ነው ብለው አባት ውሳኔ ወስነው ሰደዱ። ትልቅ ውሳኔ፣ የህይወት ውሳኔ። ይሄም አንዱ ውሳኔ ሲሆን በዛ ሰዓት አንተና አንድ ወጣት በአካባቢ የሚኖር አሁን እንደነገርከኝ እንግዲህ አሁን በዛ አካባቢ የሚኖሩ ልጆች፣ ትንሽ ልጆች እናንተ ወደ ትምህርት ቤት ስትሄዱ ትምህርት ስትማሩ እኛም እንደነሱ ልንማር ያሉበት ጊዜ አልነበረም? ይጓጓሉ። ነገር ግን በቤተሰቦቻቸው አካባቢ አሁን ያልከው አይነት ግንዛቤ አልነበረም። ወንዶቹ አድገው ከአባታቸው እግር ለእግር እንዲሄዱ፣ ሴቶቹ አድገው ከእናታቸው እግር ለእግር ቤታቸው ውስጥ እንዲሄዱ፣ እንዲደግፉ፣ ትልቅ ትንሿን እንድታሳድግ፣ ትልቁ ትንሹን እንዲያሳድግ አይነት ነው እንጂ የነበረ ወደ ትምህርት ዓለም ያን ያህል እድል አልነበረም እና በዚህ ምክንያት ብዙዎቹ ቢጓጉም ያንን እድል አላገኙም። ሁለተኛው ደግሞ እያንዳንዱ ቤተሰብ የኢኮኖሚ አቋሙ አቅም አለ። የኢኮኖሚ አቋሙ አቅም አንዳንዱ ይፈቅድለታል፣ አንዳንዱ ደግሞ በጣም በአነስተኛ የኢኮኖሚ አቅም ስለሚኖር ልጁን ሰዶ ደግፎ ምን ብሎ የማስተማር። በዚህ ላይ ዶክተር ሰፈፈ አሁን ቅድም ስትናገር አንድ ትልቅ ሰው በኢትዮጵያ የታወቁ ሰው የጠራቸው ሰው አለው አዲስ አለማየሁ። እንግዲህ እኒህ ሰውዬ ከአንተ አካባቢ ከዛ ከተወለድበት አካባቢ እንደተወለዱ ነግረናል። እንግዲህ አንተ በዛ አካባቢ እሳቸውን ሲያዩ አንተንም ሲያዩ እንደገና አብሮ በትምህርት ዓለም የተሳተፈውን ልጅም ሲመለከቱ እንዴት አካባቢው ትምህርት ጠቃሚና አስፈላጊ መሆኑን ተረድተው ልጆቻቸው ወደ ትምህርት እንዲሰደዱ? የዚያን ያህል ንቃተ ህሊና አልነበረም። ሌላው ደግሞ አንድ እዚህ ላይ ማስተካከል የሚገባኝ ከዚያው ከኔ መንደር ባይሆንም ከኔ መንደር አንድ ልጅ ነው ከሌሎች አካባቢ የቤተ ክህነት ትምህርት እንዲማሩ የወጡ ሰዎች አሉ።
በእኔ እድሜም ሆነው የወጡ ከኔ ካደግኩባት መንደር ነው ቅድም የተናገርኩት እንጂ በዚያ መሰረት የወጡ አሉ። ብዙ ደረጃ በቤተ ክህነቱ ትምህርት ውስጥ የላቀ ደረጃ የደረሱ አሉ። ኦኬ ዶክተር፣ እዚህ ጋር እንግዲህ የመጀመሪያና አንደኛ ደረጃ ትምህርትን ካጠናቀቅ በኋላ ጎንደር ጤና ኮሌጅ እንግዲህ የጎንደር ጤና ሳይንስ ወይም ሕክምና ኮሌጅ የአሁኑ ጎንደር ዩኒቨርሲቲ ነው። በኢትዮጵያ የሕክምና ትምህርት አጥኚ ሲሆን መሰረቱ የተጣለው በግንቦት ወር 1946 ዓ.ም ነው እንደ አውሮፓ አቆጣጠር። በ1954 ዓ.ም የኢትዮጵያ መንግስትና የዩናይትድ ስቴትስ በጋራ በመሆን የህዝብ ጤና ጥበብ ኮሌጅ እና ማሰልጠኛ ማዕከል ማለትም ፐብሊክ ሄልዝ ኤንድ ኮሌጅ ትሬኒንግ ሴንተር ብለው እንትን ያቋቋሙት። ያ በተቋቋመ እንግዲህ አንተ የገባኸው እሱ ከተመሰረተ ከ12 ዓመት በኋላ ነው ማለት ነው። በ1958 ከሆነ 46። ስለዚህ አሁን እንግዲህ ከመጀመሪያዎቹ ተማሪዎች በመካከለኛው ነው በዲፕሎማ ተመረቅ መጀመሪያ። ከዛ ቀጥሎ የጤና መኮንነቱን እንዴት አገኘ? እሺ፣ የጎንደር ጤና ኮሌጅ አመሰራረት ምንጩ ምክንያቱም ጭምር እዚህ ላይ ቢነሳ ጣሊያን ነው። በዚያን ጊዜ ቼቼላ የሚለው በዚያን ጊዜ በጎንደር ክፍለ ሀገር በተለይ ቆላማ በነበረው አካባቢ ከፍተኛ የሆነ ተላላፊ በሽታ ነበር። ብዙ ህዝብ ፈጅቷል። በነዳዱም በለው በሌላውም በተላላፊ በሽታዎችም ውሃ ወለድ የቤት ተባዮች ወለድ የመሳሰሉ ነገሮች እንደ ቁንጫ እንደ ተዋን አይነት ወለድ በሽታዎች ሁሉ ህዝቡ ከፍተኛ እልቂት ደርሶ ነበር። ያንን መሰረት በማድረግ ነው እንግዲህ የአሜሪካ መንግስትም ከኢትዮጵያ መንግስት ጋር ቅንጅትና ድጋፍ በማድረግ የጎንደር ኮሌጅ የተመሰረተ እና እኔ እንግዲህ እዚያ ከሰለጠኑት ወደ መሀሉ አካባቢ ነኝ። ከኔ በፊት 3 ግራጁዌሽን ወይም 2 ግራጁዌሽን ተደርጎ ሊሆን ይችላል። ግራጁዌሽን ማለት ያጠናቀቁ። እኔ እዚያ ወደ መካከሉ ነኝ። ያንን ከጨረስኩ በኋላ በጤና አጠባበቅ ተቆጣጣሪነት በአውራጃ ደረጃ በሚገኝ ጤና ጣቢያ የ2 ዓመት አገልግሎት በሙያ ያገለግል በዲፕሎማ። ያንን ካጠናቀቅኩ በኋላ ወደ ዩኒቨርሲቲው የመግባቱ ዓላማ በከፍተኛ ደረጃ ፍላጎቴ ስለነበር ብቃትም ስለነበረ ጊዜያ ተቀባይነት ለማግኘት ወደ ዩኒቨርሲቲው ገባሁ። ማለት ወደ ኮሌጁ የ5 ዓመት ትምህርት ነው እንግዲህ የጤና መኮንነት። እንግዲህ 3 ዓመት 5 ዓመት 8 ዓመት እዛ ኮሌጅ ውስጥ 5 ዓመት ያደረገው በ2 ወር የዝግ ወቅቶች እንኳን ትምህርቱ ይቀጥል ነበር። የፊውዳሉ ኃይል ደርግን ለመቃወም ከባድ የሆነ ጦርነት መጣ። በወሎ በጣም ከባድ ነበር። ያን ጊዜ በእግዚአብሔር ፈቃድ እኔም ቤተሰብ ልጆቼም በተአምር ተረፉ። ህዝቡ የምናገለግለው ሰዎች መሆኑን በማወቅ ጦሩ ወደ ከተማውን ሊመታ እየተመመ ሲመጣ እኛ ወጥተን ለመሸሽ ወደ አንድ ቦታ ስንል ሐኪሙ ነው እንዳትነኩት፣ ሐኪሙ ነው አሳልፉት እያሉ በዚያ እንደምንም ብለን መቅደላ ደርሰን በመቅደላ ተደበቅ ከአንድ መሪ ሰው ጋር በዚያ ሁኔታ ህይወታችን ተረፈ። ከዚያ እንደምን ራሱን የቻለ ታሪክ ነው። እንደምንም ሆነን እኔም ቤተሰብን ወደ ደሴ ለመግባት ቻልን። ከደሴ እንደገና ሀይቅ ተመደው ሀይቅ ወደ 5 ወር ካገለገልኩ በኋላ ወደ ጎጃም ተዛውሬ የዳንግላ ጤና ጣቢያ ዋና ኃላፊ ሆኜ 3 ዓመት በሐኪምነት ሰራሁ። ከዚያ በኋላ እንግዲህ እድገት መጣ። ምክትል ስራ አስኪያጅ ሆኜ እንድመደብ ተደረገ በጋሞ ጎፋ ክፍለ ሀገር። ከዚያ በኋላ እያልኩ ስል ወደ አርሲ ክፍለ ሀገር ደግሞ በዋና ስራ አስኪያጅነት ተመደብኩ። ከዚያ በኋላ እንደገና ሀረር ሂድና አደራጅልን ተባለ። እንደገና ደግሞ ሀረር 1 ዓመት ከ5 ወር አካባቢ በዋና ስራ አስኪያጅ በሀረር ከተማ ሀረር ክፍለ ሀገር ጤና ጥበቃ ጽሕፈት። ከዚያ በኋላ ከሀረር ቃል ገብተውልኝ ነበር። ከዚያ ስትመለስ ቀጥታ ወደ ትምህርት እንልካለን ብለው ራሳቸው ሚኒስትሩ ቃል ገብተው ነበር። ያን
በገቡት ቃል መሰረት ወደ አዲስ አበባ ተዛወርኩ። የአዲስ አበባ እንደ ክፍለ ሀገር ነበር የሚቆጠሩ። የአዲስ አበባ ጤና አጠባበቅ አገልግሎት ዋና መስሪያ ቤት ዋና ስራ አስኪያጅ ሆኜ 1 ዓመት ከ5 ወር እንደገና ሰርቼ ያንን የሁለተኛ ዲግሪ ትምህርት ዕድል በመንግስትና በቤልጂየም መንግስት ትብብር 2 ሰዎች ተመረጥን በዚያ ወቅት። ከዚያ አንዱ ሆኜ ቤልጂየም ሄድኩ ማለት ነው። ከዚህ ጋር እኔ አንድ ነገር እንደው ማወቅ ፈልጌ ነው ለማወቅ ብለህ አሁን እንዳልከው ከቦታ ቦታ መዛወር ወይም ከቦታ ቦታ መሄድ ለተወሰነ ጊዜ ከዚህ ውስጥ ቅርብ ቦታ ስለሆነ መገናኘት ይችላል። ምንም ችግር አይፈጠርም። አሁን አንተ ከክፍለ ሀገር በምትሄድበት ጊዜ ባለቤት አለችህ፣ ልጆች አሉ። እንዴት ነው ተቋቋሙት ያንን ነገር? ማለት ትምህርት ቤት አንተ እንደሄድከው ሁሉ እነሱም ትምህርት ቤት መግባት አለባቸው። ከትምህርት ቤት ዛሬ እዚህ ትምህርት ቤት ገብተው በሚቀጥለው ዓመት አንተ በስትቀየር አሁን ሊቀየሩ ነው እና የመልመድ ችሎታቸው ምን ያህል ነው? ይገርምሃል። በጣም ትልቅ ትግል ነው፣ ትልቅ ፈተና ነው። ከአንድ ክፍለ ሀገር ወደ አንድ ክፍለ ሀገር ቤትህን እንደገና አፍርሰህ እቃህን እንደገና ሽጠህ ሀብለህ እንደገና በየቦታው ይሄድ እንደ ድንኳን ኑሮ መጀመር ማለት ነው። እኔ ያን ጊዜ ከጎጃም ወደ ጋሞ ጎፋ ስመደብ የነበሩን 2 ወንድ ልጆች ናቸው። እነዚህ ወንድ ልጆች ለትምህርት ደረጃ ገና አልበቁም። ጋሞ ጎፋ ሄደን ከጎጃም ወደ ጋሞ ጎፋ ሄድኩ አይደለም። ጋሞ ጎፋ የመጀመሪያው ልጃችን ተወለደ ማለት ነው። የመጀመሪያ ልጃችን ተወለደ። እሱን በማሳደግ በመንከባከብ የመጀመሪያ ወጣቶች ነን። ብዙ አይነት ትግሎች ነበሩ። ከዚያ ደግሞ ጸንተን ለምደን አልተቀመጥንም። እንደገና ከዚያ ደግሞ ተነስተን ወደ ሌላ ቦታ እና ብዙ ነው ታሪኩ። ለማሳጠር እጅግ አስቸጋሪ ፈተና ነው። ራሱን የቻለ ፈተና ነው። የግል ኑሮን ለመምራት በጣም አስቸጋሪ ነው። ዶክተር እዚህ ጋር ይሄ ጎንደር ጤና ኮሌጅ በሄልዝ ኦፊሰርነት ማለትም በጤና መኮንነት ካስመረቃቸው መካከል ምናልባት እኔ አስታውሳለሁ ቁጥራቸው በጣም አነስተኛ ነው። 648 እንኳን አይደርስም። ከነኛ መካከል እኔ የማስታውሰው ዶክተር ጥበቡ ኃይለስላሴ የሚባል ነበር። ጥበቡ ኃይለስላሴ ቀብሪ ዳሃር በነበረው ሆስፒታል ልክ እንዳንተ ኃላፊ ሆኖ ሲሰራ ኢትዮ ሶማሊያ ጦርነት ሲካሄድ መጀመሪያ ተማርኮ ሄደ እሱ ነው። ከህዝቡ ጋር በህዝቡ ላይ ልክ እንዲህ እንዳንተ ያን የተማረከ ህዝብ ብዙ ስራ የሰራ ብዙ ውለታ ያደረገ 11 ዓመት ሙሉ በእስር ቤት ያሳለፈ ነው። ከዛ በኋላ መጥቶ እዚህ ኢየሩሳሌም እኔ ጋር ተገናኝተ በጣም አባቴ በጣም የምወደው የማከብረው ነው ሲማርና አሁን በህይወት የለም ዩኒሴፍ ኃላፊ ሆኖ እዚህ መካከለኛው ምስራቅ ውስጥ ይሰራ ነበር። ለምንድን ነው ለምሳሌ ዲግሪውን ይዛችሁ 5 ዓመት ተምራችሁ ለምንድን ነው ዶክትሬት የማይሰጥበት የነበረው? ለምን የጤና መኮንነት ተባለ ያን ጊዜ? እንደዚህ ነው እንግዲህ የሙሉ ዶክተር ለመሆን ባሉት የኮርስ ብዛቶች ተመጥኖ 7 ዓመት እንደሚፈጅ የተወሰነ ነው በዓለም ላይ በሙሉ ስታንዳርዱ ማለት ነው። እና ሙሉ ዶክተር ሆነ ለመውጣት 7 ዓመት ትምህርትህን በሙሉ አጠናቀህ መገኘት አለብህ። እኛ በጤና መኮንነት ስንሰለጥን 5 ዓመት ተኩል ነው የተማርነው። ለምን ያላሟላ ነው ወይም ያላስፋፋ ነው የሙያ የትምህርት ክፍል አለ ማለት ነው። እና በዚህ በ1 ዓመት ተኩል ወይም በ2 ዓመት ተኩል መጓደል ምክንያት ዶክተር ወይም ጤና መኮንን የሚሉት 2
ተለያይተው ሊገኙ ቻሉ ማለት ነው። በዶክተርነት ትምህርትም ብዙ እንትኖች አሉ። ለምሳሌ ስፔሻሊስት ለመሆን ከዶክተሬት በኋላ ጤና መኮንን ብቻ ለምን ተባለ ብሎ ትክክለኛ ጥያቄ ስለጠየቀ ነው። እና ትክክለኛ መልሱ ሙያው የሚያስገድደውን አይነት የሙያ መጠኑን ባለማሟላት ሳይሆን አገሪቱ በአጭር ጊዜ አስፈላጊ የሰው ኃይል ቶሎ መድባ በገጠሩ ለማሰማራት እና ህዝቡን ለመንከባከብ እንዲቻል ተደርጎ ነው የኛ ወደ 5 ተኩል ባለው ክፍል እንድንሰለጥ ተደረገ እንጂ ያው የሕክምና ትምህርት ነው። ዶክተር አንተ ጎጃም ተወለድክ፣ ባለቤት ደግሞ ጎንደር ተወለደች። እንዴት ተገናኛችሁ? ያገናኘን ያው ጎንደር ነው። ኮሌጅ ባለቤቴም ነርስ ናት። አውቃለሁ። ያገናኘን ያው ጎንደር ነው። የሚደንቅ ነገር ነው። ትምህርት ብቻ ሳይሆን ትዳር መስርቶላል። ትዳሩ ሁሉም ነገር ከዚያው ነው የተመሰረተ። በጣም ቆንጆ። ከዚያም በኋላ በዚህ በይሁዳውያን ማህበረሰብ ውስጥም ባለው ታሪክ ውስጥ የገባንበት ያለንበት የምንቀጥልበት በዚያው አብሮ የተመሰረተ ነው። በጣም ቆንጆ ነው። በስንት ዓመተ ምህረት ወደ እስራኤል ሀገር መጣህ? በ1986 ዓመተ ምህረት እንደመጣህስ በዚህ በጤና መኮንነት ሙያህ ሊቀበልህ አልፈለግም የእስራኤል መንግስት? እንደመጣን እንግዲህ በእስራኤል የሕክምና ወይም የሕክምና አገልግሎት ማዕከል ስርዓት ውስጥ ጤና መኮንን የሚባል አይነት ቴክን የለም። ዶክተር ብቻ ነው የሚሆነው። እርግጥ እኔ ዲፕሎማዬን ይዤ መጥቻለሁ። የተማርኩትን የትምህርት ሙሉ ይዤ መጥቻለሁ። እና ምንድነው ያሉን በዚያ ዶክተር ለመሆን ከፈለግ እንደገና ይህን የተማርከውን እንዲቆጠር ተደርጎ የምታሟላውን ነገር ለማሟላት ይቀረውን አሟላ። ቆንጆ ነው። ይህንን ማድረግ ትችላለህ የሚለውን ድል ሰጥቶኛል። እኔ ግን ምርጫዬ የነበር በጤና አጠባበቁ መስክ እንዲቀጥልና ፒኤችዲን በዚያ ውስጥ እንዲይዝ ነበር። ያ ነበር ፍላጎቴ። በዚያ መሰረት እጅግ ከፍተኛ የሆነ ድካም ደክሜ ማሳካት ይችላል። በዚህ ሁሉ የቻለ ታሪክ አለው። በዚህ ሁሉ እንግዲህ ያሳለፉ ከ86 ዓመተ ምህረት ጀምሮ ረጅም ጊዜ ያሳልፋል ዶክተሬቱን ለመውሰድ። በዚህ ሁሉ ግን በጣም እናከብረህ በጣም እንወድህ በሙያህም ሰፊ ግልጋሎት ያደረክበት ጤና ብሪውት የሚባል ድርጅት አለ። የዛ ድርጅት በኃላፊነት ትሰራለህ በእስራኤል። ጤና ብሪውት የመመስረት ዓላማው ምንድን ነው? ጤና ብሪውት ማን ነው? ጤና ብሪውት የጤና አገልግሎት ድርጅት ነው። ጤና ብሪውት የሚለውን ስም ያገኘው በብዙ መፈላሰፍ ነው። ማን የሰየመው ነገር ነው። የጤና ብሪውት አመሰራረት ዋናው ዓላማ ለማህበረሰባችን የጤና በእስራኤል ለማህበረሰብ አሁን እስራኤል ውስጥ ገብተናል። ለቤተ እስራኤላውያን ማለት ነው። ለማህበረሰባችን በዚህ ሁሉም ሊረዳን ይችላል ብዬ ነው። የጤና አጠባበቅ እውቀትን ለማስፋፋትና በሽታዎችን ለመከላከል አቅም እንዲኖረው በሕክምና አገልግሎቱ በበቂ አቅም ሊገለገል እንዲችል እድሉን ሊጠቀምበት እንዲችል ማህበረሰቡ እንግዶች በመሆናችን ምክንያት ብዙ የጎደሉ ነገሮች አሉ። የቋንቋ የባህልና የመልመድ እዚህ እኛ ትንሽ ለየት ያልን በመሆናችን በአመጣጣችንም በመልካችንም በሁሉም መንገድ ትንሽ ለየት ያልን በመሆናችን እንግድነታችን እጥፍ ድርብ የሆነ ዋጋ አስከፍሉናል። ጥሩ ነገር ዋጋ አስከፍሉናል። ስለዚህ በእስራኤል ሀገር እያንዳንዱ ዜጋ ሀገሪቱ በዘረጋችው የሕክምና አገልግሎት መጠቀም መብቱ ቢሆንም መብትና አፈጻጸም ሁለቱ ልዩ ናቸው። ይህን መብት ህዝቡ በትክክል ያወቀ የጠነከረ ለመብቱ የቆመ ከሆነ ሊጠቀምበት ይችላል።
ነገር ግን እውቀት የጎደለው ልምድ የጎደለው እና የትምህርት መሰረት ያልነበረው በገጠሩ የነበረ ህዝብ ይህንን በራሱ ጉልበት ብቻ ተቋቁሞ በአጠቃላዩ አገልግሎት ሊጠቀም አይችልም። አልተጠቀመም። ብዙ ቅድም እንዳልከው ብዙ ዋጋ አስከፍሉናል። ብዙ በሽታዎች በቀላሉ እንዲያጠቁን ተደርጓል። ለምሳሌ ዋናው የስኳር ብዛት በሽታ፣ የቅባት በደም ውስጥ የቅባት ብዛት በሽታ የመሳሰሉ ነገሮች በቀላሉ ሊያጠቁን የቻሉት አንዱ ትልቁ ነገር ይሄ በልሆኑ ምክንያቶች ናቸው። ስለዚህ ጤና ብሪዎትን አንድ ልጨምር። ሀሳቡ ሲጸነስ ጤና ማለት በአማርኛ ነው፣ ብሪዎት በዕብራይስጥ ነው። ዓላማችን ቋንቋንና ጤናን መሰረት ባደረገ ህዝቡን በጤና እውቀት ማነጽ የሚለው ነው ዋና ዓላማ። በተለይ አስጊ ደረጃ ላይ የደረሰውን የስኳር ብዛት በሽታ በቀዳሚነት ለመቋቋም። መቼ ተቋቋመ ጤና ብሪዎት? ጤና ብሪዎት በፕሮጀክትነት የተቋቋመ በ1999 ዓመተ ምህረት ነው። 99 ዓመተ ምህረት በፈረንጅ። ከዚያ እስከ 2006 ዓመተ ምህረት ድረስ በፓይለት ፕሮጀክትነት አገልግሏል። በናታንያ እና በሄደራ በመሳሰሉ ቅርብ ቦታዎች። ፓይለት ስትል ፓይሎት ማለት የሙከራ በእንግሊዝኛ ፓይሎት የሙከራ አገልግሎት እንደማለት ነው። ጥናታዊ አገልግሎት እንደማለት ነው። ያ የነደፍነው ሁሉ ሀሳብ እንዴት ሊሰራ ይችላል የሚለውን ማረጋገጫ ሙከራ ነው። ከዚህ ላይ ፍቀዱልኝና አንድ ትልቅ ነገር መናገር ፈልጋለሁ። የጤና ብሪዎት አመሰራረት ከአንዲት ትልቅ ባለውለታ ባለሙያ ጽንሰ ሀሳብ የተወለደ ነው። እስራኤላዊት ናቸው። ኤንዶክሮኖሎጂስት ነው ሙያቸው። ማለት የስኳር በሽታንና የስኳር በሽታን የመሳሰሉ በሽታዎችን በሚመለከት ከፍተኛ ባለሙያ ናቸው እና በሄሌን ያፌ ቤት ሆሊም ውስጥ አንድ ትልቅ ማህለቃ ተደራጅቶ የዚያ ዳይሬክተር ነበሩ እና ዶክተር አናት ያፌ ይባላሉ። ይሄ ስም በእውነት ሁሉም ዘንድ ቢታወስ ደስ ይለኛል። ትልቅ አሉ ለማህበረሰባቸው ከፍተኛ ዶክተር አናት ያፌ ይባላሉ። እሳቸው እንግዲህ በዚያ በሚሰሩበት ጊዜ አንዲት ታዳጊ ወጣት የኛ ኢትዮጵያዊት በስኳር በሽታ ሁለት አይነት ነው። አንዱ የወጣቶች የታዳጊዎች ነው፣ አንድ ይባላል። ሁለተኛው አይነት ሁለት ይባላል፣ የትልቆች ነው። እና በዚህ በአይነት አንድ የስኳር በሽታ ታማ ነበር ያቺ ልጅ። በዚህ ሲጨነቁ መጨረሻ ላይ ሆስፒታል ተደርስና እኒህ ሴትዮ እጅ ትደርሳለች። ነገሩን ካጣሩ በኋላ ምርመራው ትክክለኛ ምርመራው የስኳር በሽታ አይነት አንድ ነው ብለው ከወሰኑ በኋላ ሕክምናው የረጅም ጊዜ ነው እንግዲህ እስከ እድሜ ልክም ነው ይባላል እስካሁን ድረስ። አሁን በሚደረገው ሁሉ ምርምር ይሄ ጉዳይ ይለወጣል ብለን እናምናለን። ግን ይሄን ለረጅም ጊዜ የሚወሰድ መድኃኒት ነው። መድኃኒቱ ደግሞ በመርፌ የሚወጋ መድኃኒት ነው። ተመልከቱ፣ ከባድ ነው። ይሄን ለወላጆቻቸው ሲነገር ግራ ተገቡ። አንደኛ ስኳር በሽታ ምንድን ነው ውዱ? እኛ በገጠር ነው ምንሆነ በሽታ ሌላ ምናው ስኳር ምግብ እንዴት በሽታ ይሆናል? ሁለተኛ አንድ ሰው እንዴት እድሜ ልኩን መርፌ እየተወጋ ሊኖር ይችላል ብለው አይሆንም ብለው አልተቀበሉት፣ ተቃወሙ። ከዚያ ብዙ ችግር ተፈጠረው። እኒህ ሴትዮ ከጓደኞቻቸው ጋር ተመካከሩና ይሄ ከሆነ በማህበረሰብ ውስጥ ከፍተኛ አጠቃላይ ችግር ነው ማለት ነው እና ሌላ አይነት ስርዓት መፈጠር አለበት። መደበኛው አገልግሎት ብቻውን ሊያሟላው አይችልም። ስለዚህ ድርጅት መቋቋም አለበት የሚለውን ጽንሰ ሀሳብ አፈለቁ። ከዚያ በኋላ እኛ ያኔ ማህበረሰቡ የራሳችንም እየረዳን ሌላውን ለመርዳት ውጣ ግባ እያልን አልፈን ታዋቂ ሰዎች ነበርና እነዚያን ቀስ እያሉ እያጠኑ አወቁን። እኛ ከዚህ ሀሳብ ውስጥ እንድንገባና ድጋፍ እንድንሰጥ ተደረገ። እኔ በተለይ ያው በጤናው መስክ ባለሙያ ስለሆነ የበለጠ ቅርበት አደረጉ። ከመሰረቱት ሰዎች አንዱ
ለመሆን በቃ ቆንጆ ነው። ዶክተር ጤና ብሪውት ዓላማው 3 ዓላማዎች አሉት። አንደኛ ቅድም እንዳልኩት የጤና እውቀትን ግንዛቤን ለህዝቡ በሰፊው ለማዳረስ ጥረት ማድረግ። ይሄንን ተጨማሪ አገልግሎት ጤና ጥበቃ ሚኒስቴር እንዲያውቀው ሌሎችም የትምህርት ሚኒስቴርን የቅሊጣና የአልያና የቅሊጣ ሚኒስቴርን እንዲያውቁትና ይሄንን ድርጅት እንዲያግዙና ጤና ጥበቃ ከሚያቀርበው አገልግሎት ጋር ደጋፊ ኃይል ሆኖ እንዲጠናከር። ሶስተኛው እኛ አዲስ ገቢዎች ብዙዎቹን የጤና መብቶች የማናውቅ ስለሆነ የማንጠቀምባቸው ስለሆነ እነዚህን በሰፊው በማስተማር በማስረዳት ጠበቃም በመሆን ማለት ነው ህዝቡ የሚገባውን መብት ሊጠቀምበት እንዲችል ማስቻል። እነዚህ 3ቱ ዋና የጤና ብሪውት መቋቋም መሰረቶች ናቸው። አንድ ትልቁ ነገር በእኛ ህብረተሰብ ያየነው እስካሁንም ያለ ነገር ነው የምናየው። በተለይ ባለሙያዎችን በሙያቸው አለመሰለፍ፣ ያላቸውን እውቀት ለጥቅም ላይ አለማዋል። አንዳንዴ እንደነዚህ አይነት ሰዎችን በሌላ መስክ አሰማርቶ ጋፍኛ በተማሩት በሚያውቁት ከፍተኛ አገልግሎት መስጠት እየቻሉ ያንን እንዳይሆን የተደረገበት ጉዳይም ነበር እኔ የማውቀው ማለት ነው። ስለዚህ ከዛ በፊት ለምሳሌ በጤና ብሪውት በኩል የተቋቋመ ይሄን ነገር የሚያጠና ይሄን ነገር የሚያራምድ በጤናው በኩል በተቋቋመ ድርጅት ነበር። በነዛ መካከል የእኛን ባለሙያዎች ወስደው በዛ ላይ በማስቀመጥና ችግሩን እንዲፈታ ከማድረግ ይልቅ ሌሎችን የእኛን ባህል የማያውቁ ቋንቋውን የማያውቁ ሰዎችን በበላይ አስቀምጠው የእኛን እንደናንተ ያሉት ሰዎችን በማድረግ ወይም ደግሞ በትንሹ ደረጃ ስራ እንዲሰሩ የተደረገበት ጊዜ ነበር። ያነ በተለይ ከማውቀው እንደዚህ አይነት ድርጅት በሚሆንበት ሰዓት ለምንድነው የእኛ ባለሙያዎች አሉ። ለምሳሌ ዶክተር ሰፈፈ ያኔ አንተ በሞቀል ቅሊጣ በመሰረ ነበር። በሞቀል ቅሊጣ ማለት በተለይ በናታንያ ከተማ አዲስ ገቢዎችን በስራ ዓለም እንደዛ አይነት እንትን ነበረ። አሁን እኔ ይህን በማይበት ሰዓት አይ ዶክተር ሰፈፈማ የሞቀል ቅሊጣ ኃላፊ ሆኖ እዛ መስራት አይችልም። መስራት የሚችለው በተማረው በሙያው በዛው ብናስቀምጠው ለእኛ ህብረተሰብ ከፍተኛ ደረጃ ያመጣል፣ ከፍተኛ ይሰጣል በሚል መሰረት አንተ ወደ ጤና ብሪውት እንድትተላለፍ ሆንክ። እኔ ጠየቅኩኝና እዛ ያለውን እንዳበቃ ወደ ሙያዊ ቦታ እንድገባ በአጋጣሚ እኔ ከዛ የሞቀል ቅሊጣዎች ሙሉ ኃላፊ ስለነበሩ ያን ባጀቱንም ወደዛ እንዲተላለፍ ናኖክ ሳሚር ጋር ነፍሱን ይማረው እና እንደዛ የተደረገበት ሁኔታ አለ። ስለዚህ እንዴት መሰለህ ይሄ ሊሆን የቻለው ከሁለት ነው፣ ከእኔም ከማርሄቱም ማለት ነው። እና እንደዚህ አይነቱ ስራ ውስጥ ስጀምር አንድ ተጨማሪ ዓላማ ነበረኝ። የተማርኩት እኔ በኤፒዲሚዮሎጂ እና በጤና አጠባበቅ ኤክስፐርትነት መስክ ነው። እዚያ ቦታ ብገባ የምርምር ስራዬን በዚያውም ህብረተሰቡ ውስጥ ልገኝ ስለምችል የምርምር ስራዬንም እዚያ ውስጥ ማስፋፋት እችላለሁ የሚል የራሴ የግል ፍላጎትም ነበረኝ እና ይሄንን በማለም ያኔ ትምህርቱን አጠናቅቄ ወደ ስራ መስክ የምገባበት ወቅት ስለነበረ በቀጥታ ወደ ጤና ጥበቃ ሚኒስቴር ሄጄ ቦታ ስጡኝ አልኩ። ይሄ መቼም እውነት ስለሆነ እውነት ነው እና በዚያ በራሴ እቅድ በሞከዱ ስራ ውስጥ አንድም ህዝቡ በከፍተኛ ደረጃ ይንገላታ ስለነበር እንግድነቱን የሚደርሰውን አንዳንድ አይነት ተጽዕኖ ቅርብ ሆኖ በአቅማችን የምንችለውን ያህል መርዳቱ ራሱን የቻለ ተልእኮ ነው በሚል፣ ሁለተኛው እንዳልኩ ያንን የምርምር ስራዬንም በዚያው ውስጥ ማቀድ ይችላለሁ በሚል ነበረ። እዚያ መቼም የባከነ ጊዜ ነው ልለው አልችልም። ከፍተኛ ስራ ሰርተንበታል፣ ታውቀዋለህ አንተም። ነገር ግን
እንዳልከው ከሙያ መስኬ አውጥቶ ነበር ማለት ነው። ዶክተር እዚህ ጋር ጤና ብሪት እንግዲህ መሰረት አድርጎ የተነሳው ይሄ ዲያቤቲክስ የምንለው ማለትም የስኳር ህመመኛዋ በሽተኛዋ ልጅ መሰረት አድርጎ ነው። ነገር ግን እኛ አመጣጣችን እንደምታውቀው እንግዲህ ከኢትዮጵያ ነው። ኢትዮጵያ ደግሞ አፍሪካ ውስጥ ነች። አፍሪካ ወለድ የሆኑ በርካታ በሽታዎች አሉ። እስራኤል የረሳቻቸው ከስልጣኔ አኳያ ያ ማለት ምንድነው? ለምሳሌ STD እኛ ምንለው ሴክሹዋል ትራንስሚትድ ዲዚዝ ህብረተሰቡ ወደ ኢትዮጵያ ይሄዳል። አንዳንድ ምልክቶች እናያለን። እንደዚህ አይነት በዛ ላይ ሲያደረገው ጥናት ምንድነው? እንደዚህ ነው እንግዲህ ጤና ብሪዎት የራሱን ፕሮግራም ሲነድፍ በየትኛዎቹ ቀዳሚ የጤና ችግሮች እናተኩር የሚለውን ወስዷል። ቅድም እንዳልኩት የስኳር ብዛት በሽታ በጣም አንገብጋቢው ያሰኘ ችግር ነበር እና ያና ስኳር ብዛት በሽታ ሊወልዳቸው የሚችላቸው ብዙ በሽታዎች አሉ። እነዚያንም በተመለከተ በዚያ ላይ ከባድ የሆነ ትኩረት እንድናደርግ ተደረገ። እነዚህ ተላላፊ በሽታዎችን በሚመለከት ጤና ጥበቃ ሚኒስቴር የራሱን የቻለ ማህለቅ አለው። በዚያን ወቅት እንደምታውቀው ዛሬ ቀዝቀዝ ይበል እንጂ HIV ኤድስ ከግብረ ስጋ ግንኙነት ተላላፊ በሽታዎች በራሰ እነሱን በሙሉ ወደታች ረግጦ ዓለምን ያነጋነገው ዓለምን ያንቀጠቀጠው በሽታ ነበር። ስለዚህ የነበረው ትኩረት ያኔ HIV ኤድስን እንዴት አድርገን እንከላከል በሚለው ላይ መስራት ነበር እና በዚያ ላይ እኔም ብዙ ተሳትፌያለሁ። በሬዲዮ በቴሌቪዥን በሚደረጉ መግለጫዎች ብዙ አይነት ስራዎች ሰርተናል። በሚጻፉ ነገሮችም አንዳንድ በራሪ ጽሁፎች አዘጋጅተናል እና እንደ በግብረ ስጋ ግንኙነት ጥንቃቄ በጎደለው የግብረ ስጋ ግንኙነት ምክንያት የሚተላለፉ በሽታዎች እንደ ጭብጥ፣ እንደ ቂጥኝ፣ እንደ ቧንቡሌ፣ እንደ ቻንክሮል እነሱ ሁሉ እነሱን HIV በሙሉ ረገጣቸው። እንዴት ነው? ለምን ተስማማን እኛ እነዚህን ላለማንሳት? ሆን ብለን አይደለም፣ ሁኔታው ፈጠረው። HIV ለመቋቋም የሚደረገው የመከላከያ ዘዴ ሁሉ በትክክል ከተፈጸመ እነዚህን ሁሉ በሽታዎች መቆጣጠር ይችላል። ለምሳሌ ምንድነው ኮንዶም መጠቀም ትልቁ መገልገያ መሳሪያ ነበር። የሴት ጓደኛን በትክክል ተጠንቅቆ መምረጥ፣ ምርመራዎችን ማድረግ እና እያንዳንዱ ሰው በአንድ ጸንቶ መኖር እንደሚገባው በሃይማኖታዊ ይዘቱም በማህበራዊ ይዘቱም በባህላዊ ይዘቱም ይሄ መሆን እንደነበረበት ያንን ትምህርት ነበር በጣም የምናስፋፋው እና ብዙ ሰዎች ጉዞ በሚያደርጉበት ጊዜ ሊሰናከሉ ስለሚችሉ ላልተፈለገ መሰናክሉ ሊገቡ ስለሚችሉ ኮንዶምን ከኪሳቸው እንዳይለዩ፣ በሴቶች በኩል ደግሞ ሴቶች ያለ ኮንዶም በምንም አይነት መንገድ ግንኙነቶችን እንዳይፈጽሙ፣ በዚህ አይነት HIV ኤድስ ከፍተኛ ውጤት ሊገኝበት የቻለው ትምህርት እሱ ነው እና እነዚህን በሽታዎችን በብዛት ቅድም እንዳልኩት በዚያ ዘዴ መሰረት ተቆጣጥረናቸው ነበር። ይሄ ማለት ዛሬም የሉም አይደለም፣ አሉ። በተለይ በታዳጊ ሀገሮች ውስጥ ያለ ነገር ነው እና እኛ ሰዎች ወደዚያ በሚያደርጉት ጉዞ ከፍተኛ ጥንቃቄ እንዲደረግ ብዙ ወጥተናል። ለምሳሌ የጤና ዋስትና አዘጋጅተው መሄድ እንዳለባቸው የሚሆነው አይታወቅም። ክትባቶችን ጤና ጥበቃ ሚኒስቴር በሚሰጠው መመሪያ መሰረት የወባ ማለት የማላሪያ በሽታዎችና ሌሎችን በሽታዎች እንዳይጠቁ ጤና ጥበቃ ሚኒስቴር መድቦ የሚሰራው አለ ለተጓዦች። በዚያ እየሄዱ
አረጋግጠው እንዲሄዱ መቼም እንግዲህ ዶክተር ሰይፉ እዚህ ጋር ጤና ብሪዎት በዚህ መስክ ብዙ ነገሮች ሰርተዋል። እየሰራችሁ ላይ እንዳላችሁ አውቃለሁ። ግን ጤና ብሪዎት ከተቋቋመ ከ1999 ዓ.ም እስካሁን ድረስ ለምንድን ነው በአገሪቱ ተስፋፍቶ ለሁሉም መድረስ ያልቻለበት ምክንያት ለምንድን ነው? ምን አይነት ከእናንተ ጋር የሚሰሩ ባለሙያዎች፣ ዶክተሮች፣ ነርሶች እንደነዚህ አይነት ሰዎች ብዛት አላቸው ወይስ የላቸው? እና እንደነዚህ አይነት ነገሮች በተህብረተሰባችን የዚህ አይነቱ ሙያ የዚህ አይነቱ ገለጻ አስፈላጊ መሆኑ እየታወቀ በአብዛኛውን ጊዜ ይህ ሲሆን አናይም። ያሆነበት ምክንያት ምንድን ነው? ይሄ እንግዲህ በጣም ሰፊ ነው። ጥያቄው ከበድ ያለ ነው። መልሱም ደግሞ ከበድ ያለ ነው። ጤና ብሪዎት ባለው አቅም አሁንም በአገር አቀፍ ደረጃ ነው የሚሰራ። ነገር ግን አቶ ሮኒ እንዳልከው ተገድቧል። የተገደበበት ዋና ምክንያቱ ምንድነው? የስራ ማንቀሳቀሻ በቂና ቋሚ በጀት ባለመኖሩ። ይሄ በጀት ከሁሉ ከዚያም እየሮጥን በምናደርገው የድጎማ በጀት ነው የምንመራው። በዚህ ላይ ከትልቅ አክብሮትና ከትልቅ ምስጋና ጋር ሮኒም አንዱ ነው ለአነሳ የምፈልገው ያለያና የቅሊጣው መስሪያ ቤት ጤና ብሪዎት ሲመሰረት በአሙታነት ራሱን ችሎ ሲመሰረት የመጀመሪያውን መንቀሳቀሻ ወደ 500,000 የሆነ ሸቄል የመደቡልን የቅሊጣው ያለውና የቅሊጣው መስሪያ ቤት ናቸው። በዚህ አንተም በምስጋናው ከፊል አሁን ያ በጀት አለ አምናለሁ። ወደ 5 ዓመት በዚያ በቋሚነት ከደገፉን በኋላ ያ በጀት ተነሳ። ተመልሶ ችግር መጣ። እዚህ ላይ በጤና ጥበቃ ሚኒስቴር እዚህ ላይ ምን መሰለህ አንዱ ያናድና በጣም የሚያሳቸው ምን መሰለህ ባጀት አለ፣ ገንዘብ አለ፣ አልጠፋም። ነገር ግን ያ ባጀትና ገንዘብ ለእንደዚህ አይነት ቦታዎች ደርሶ ህብረተሰባችን እንዲገለገልበትና እንዲጠቀምበት መስፋፋት ሲገባው እንዲሁ ዝም ብሎ የተቀመጠበትና እንደውም ባለፈው 2 ዓመት አካባቢ የሆነ ጥያቄ እንዲሁ ከክነሴት ማለት ከፓርላማ ውስጥ ጥያቄ ተነስቶ የጤናው ሚኒስትር ለዚህ አገልግሎት ባጀት የተመደበውን ባጀት እንዳልተጠቀመበትና ገንዘቡ ወደ ገንዘብ ሚኒስትር እንደተመለሰ በሰማንበት ጊዜ በጣም ተናደድ። ለምን? አንደኛ ሁኔታው ይሄ ያለው ሁኔታ አስፈላጊ መሆኑን እናውቃለን። ገለጻ መሰጠት እንዳለበት እናውቃለን። የኛ ህብረተሰብ ዛሬ በ80ዎቹ አይደለም ያለ ነው። ዛሬ አሁን በ2026 ዓ.ም ዶክተሮች አሉን፣ ነርሶች አሉን፣ የትምህርት የጤና ባለሙያዎችም ተጨማሪ ሌሎችም አሉ። እንግዲህ እኛ በራሳችን ቋንቋ በራሳችን ባህል ማለት ሌሎች አስተምሮ ማለት አይደለም ከኛ ጋር ተሳትፈው ግን የበለጠ አገልግሎት መስጠት እየቻሉ ይሄ ነገር ባለመሆኑ በጣም እንቆርጣለን። ይዘውት የኖሩት ባህል ስለሆነ በለመዱት መጠቀም ቀላል ይሆናል። ይሄ ይመዘናል የሚለውን አንዳንዴ ሳያዩ በለመዱት ብቻ መሄዱ ይጠቅመናል ብሎ ይገምታሉ። ሶስተኛው ነገር ደግሞ ሀገራቸውን ተወልደው ተፈልፍለው ያደጉበትን አካባቢ እዚያ ጥለውት የመጡትን መልካም ጓደኛ እዚያ ጥለውት የመጡትን አካባቢ የማየት ጉጉት አላቸው። ይሄ የማይካድ ነው። ያንንም ምክንያት አድርገው ብዙ ጊዜ ወደዚያ ይጓጓዛሉ። እዚያ ሲሄዱ ቅድም ያልከው ሸሊት ይሄ እኮ እንዲህ ያለ አዋቂ ሐኪም ይሄ እኮ እንዲህ ይሏቸዋል። ወደዚያ ይሄዳሉ። እዚህ ግን አድማጮቻችን ምናልባት ይሄንን ባልሆነ መንገድ እንዳይተረጉሙት እንፈልጋለን። የባህል ሕክምና አይረዳም ማለት አይደለም። የባህል ሕክምና ከጥንት ጀምሮ ሕክምና የሚለውን ጉዳይ ይዞ እስከዛሬ የደረሰ ነው። አባቶቻችን ቅጠል ሸምጥጠው ስር ምሰው ደቁሰው በጥብጠው ከፍተኛ የሆነ መሰረት ያለው ባህላዊ እውቀት የፈጠረው
የሕክምና ዘዴ ግን አሁን ዘመኑ ማንም ዶክተር አሁን ዘመኑ ተበላሽቶ እነኛ አባቶቻችን የሚያውቁት ቅጠላ ቅጠልና ስራስር ሳይሆን የዝግጣ ቅጠልና የአጣጥ ቅጠል እየቀጠቀጡ ያድንሻል እያሉ ገንዘባቸውን ከመብላት በስተቀር ምንም የሚያደርጉት ነገር ትልቁ ችግር ሁለቱም አይነት አሉ። ባልሆነ መንገድ ለጥቅም ብለው በማደናገር የሚጠቀሙ ሰዎች አሉ። እግዚአብሔር ይቅር ይበላቸው በሰው ሕይወት ላይ በሰው ጤና ላይ። በእውነተኛው መንገድ ትክክለኛ እውቀት ኑሯቸው በባህል ሕክምናቸው በእውነት ከፍተኛ እርዳታ የሚያደርጉ አሉ። ክብር ይገባቸዋል። ይህንን መጠናት መጠንከር ያለበት ነው። ዛሬ እኮ በህንድ ሀገር፣ በቻይና፣ በታይላንድ፣ በሩቅ ምስራቅ ብትሄድ በአሁኑ ጊዜ የሁሉ ዘመናዊ ሕክምና እያለ በባህል ሕክምናቸው የላቀ ምርጫ አድርገው ነው ውጤት እያስገኙ የሚኖሩት። የእኛ እኮ ከፍ ያለ እውቀት ነበር፣ ወድሞ ቀረ። የተጻፈው በመቃጠል በተቃጠሉ ቤተክርስቲያኖች፣ በተቃጠሉ መስጊዶች በመሳሰሉት ወደመ። እንደገና አዋቂዎቹ በቂ ሳይጽፉ በቂ ሳያስተላልፉ አለፉ። ያ ሁሉ ከፍተኛ እውቀት ወድሞ ቀረ። ዛሬ የባህል ሕክምናን በእውነት በትክክለኛ መልኩ በጥቅም መልኩ አይደለም። የኢትዮጵያ የባህል መድኃኒቶች ጥናትና ምንም በአብዛኛው የሚገኘው እንግሊዝ ሀገር ነው። ተወስደዋል መጽሐፍቶቹ፣ ጽሁፎቹ በብዛት የሚገኙት በቆዳ በብራና የተጻፉ ዋና በግዕዝ የተጻፉ ዋና የእውቀቱ ምንጭ የሆኑ መጽሐፍቶች እየተዘረፉ ሄደዋል። እንግዲህ የነበረን ቆይታ በጣም ጥሩ ቆይታ ነው ዶክተር ሰፈ ከዚህ መታሄኒያን እንደዚህ በማሳተፍ እንደገና ደግሞ ምናልባት ከተናገርካቸው ውስጥ ሳልናገራቸው ወይም ደግሞ የቀረዋቸው ነገሮች አሉ የምትላቸው ካሉ አሁን ፕሮግራሙ ከመዝጋታችን በፊት እድል እንስጥ። አመሰግናለሁ። ሁለት ነገሮች ማንሳት እፈልጋለሁ። አንዱ እኔ ይህንን የጤና አጠባበቅ ዶክትሬት በምማርበት ጊዜ የመመረቂያ ምርምር ስራዬን የሰራሁት ህብረተሰብ ውስጥ ነው። እዚህ ሀገር 10 ዓመት በላይ የኖረውና ገና ከኢትዮጵያ የመጣው ህዝብ በሁለት መድቤ 400 ቤተሰብ እንዳጠና ከማንሄዎች ማለት ከዋና አስተማሪዎች ባቀረቡት እቅድ መሰረት ፈቃድ ተሰጠ። 400 ቤተሰብ ማለት ያኔ ስልክ እንደ ልብ እንኳን የለም። እንኳን እንደ ዛሬው ዋትሳፕ እና ሞባይል እና ጂፒኤስ ይዘህ እያንዳንዱ ቤት የምትደርስበት 400 ቤተሰብ ውስጥ ከዚያ ውስጥ 370 ቤተሰብ ውስጥ ለመግባት ችያለሁ። ተመልከት ምን ማለት እንደሆነ። በህደራ፣ በናታንያ፣ በፔትራ ትቅባ፣ በክፋር ሳባ በእነዚህ ሁሉ ቦታዎች ነው የመሰረቱት ያንን የጥናት ናሙና። እያንዳንዱ ቤተሰብ ውስጥ ቢያንስ 1 ሰዓት ይቀመጥ ነበር። መጠይቆችን ሁሉን ነገር አንድ ቀን አንዲት መቼም የኛ ሰው ሲያስተናግድ ተአምር ነው። እዚያ ሁሉ ስንከራተት ይሄ ነው ብዬ ያየሁት ችግር የለኝም። ምንድን ነው የምንፈልገው ነው ለምንድን ነው ካሉኝ በኋላ ነገሩ ስነግራቸው ከፍቱልኛል እገባለሁ። 1 ሰዓት ቢያንስ አንድ ቦታ አንድ ቤተሰብ ውስጥ እቀመጣለሁ። አንድ ቀን ምን አሉኝ ትልቅ ባልቴት ሴትዮ አታከትኳቸው። እንግዲህ በመጠየቅ እንዲያው ይህስ ሆነ ይሄ ሁሉ ተጠይቀን ምን ሊያደርግልን ነው? ተመልከት፣ ይህን ሁሉ ተጠይቀን ምን ሊያደርግልን ነው ለመሆኑ? ማለት ምን ያህል የበሰለ አስተሳሰብ ተፈጥሮታቸውን ቢኖርም የምታደክሙን ምን ዋጋ ሊሰጠን ነው ነገሩ። በኋላ ምናልኳቸው የለወት ጥናት ማለት አንድን ያልተዋወቀ ነገር ለማወቅ የሚያስችል ማለት ነው። በእኛ መካከል በሽታዎች ይዘን መጠናል። እዚህ ደግሞ አዳዲስ በሽታዎች እየመጡብን ነው። ስለዚህ እነዚህ በሽታዎች በምን ደረጃ ላይ ይገኛሉ የሚለውን ጥሩ መረጃ በዚህ ምርምር ካገኘን ከዚያ በኋላ መፍትሄውን ለማቀድ
ቀላል ይሆናል እና እኔ ይሄንን ካደረግኩ በኋላ ህዝቡን መልሼ ለማስተማር ነው ቃል ኪዳን የገባሁት ናቸው እና አሁን እንዲህ ልታደርግ ነው ማለት ነው አሉ። አዎ ይህን ቃል ከገባሁበት ጊዜ ጀምሮ እኔ ቅድም እንዳልከው ወይ ጤና ጥበቃ ሂጄ ስራ መፈለግ ወይም ሌላው ቦታ ስራ መፈለግ ያን ያህል ከባድም ላይሆን ይችልም ነበረ። ይቺ ቃል ኪዳን ዋና ምክንያት ሆና ጤና ብሪዎስ ድርጅት ውስጥ እንድገኝ እዚያም ተገኝቼ ይሄን ያህል ዓመት ጥረት እንዳደረግ ከዚያም በላይ እናንተም እንደምትነግሩኝ ይሄንን መልካም ውጤት እንዳገኝ ያደረገኝ አንድ ትልቁ ነገር እሱ ነው። ይሄ አንደኛው ነው። ሁለተኛው አዲሱ ትውልድ በአሁኑ ጊዜ ቋንቋውን ቢናገርም የሀገሪቱን ትድድር አውቋል ብንልም መሰረታዊ ባህሉን በበቂ ደረጃ አላገኘም። አንደኛ ከቋንቋው እየተለየ በሄደ ቁጥር፣ ሁለተኛ ከቤተሰብ ርቆ ወደ ሌላ ወደ ፕኒሚያ ወደ መሳሰለው እስከተገነጠለ ድረስ የማህበረሰቡን መሰረታዊ ባህሉን ምንጩን ማለት እያጣ ነው ባልልም በበቂ ደረጃ እያወቀ አይደለም። ይሄ ለእድገታችንም ለመብታችንም ለክብራችንም የሚያስፈልገን ጉዳይ ነው። ባህላችንን ማወቅ፣ እኛነታችንን ማወቅ፣ መሰረታችንን ማወቅ። ከዚያ አልፈህ ደግሞ እኔ ደግሞ ዛሬ ለዚህ ታላቅ ህዝብ፣ ለዚህ ባለታሪክ ህዝብ፣ ለዚህ ጀግና ህዝብ ተመልሼ ምን ማድረግ አለብኝ የሚለውን ጥያቄ እያንዳንዱ ሰው መጠየቅ አለበት። በሚሄድበት መስክ ሁሉ በተሰማራበት ሁሉ ህብረተሰቡን ሊያገለግል የሚችልበትን መንገድ መጣር አለበት እና አዲስ ትውልድ ማለት የላቀ የበቃ ትውልድ እንዲሆን እንመኛለን። ይህንን ለማድረግ የሚችለው ከማይሆኑ ባህሪዎች ከተላቀቀ፣ የማይሆኑ ልምዶችን ካስወገደ፣ አደገኛ የሆኑ ከሲጋራ ጀምሮ እስከ ሐሺሽ እስከ ሌላም አደጋ ድረስ መግባትን ራሱን ከጠበቀ፣ ልክ የሌለው አግባብ የሌለው የአልኮል ተጠቃሚ ከመሆን ከዳነ፣ ብዙ አታላይና አደገኛ የሆኑ በገንዘብ ውስጥ መጠው ብዙ ወጣቶችን በገንዘብ ዕዳ ውስጥ መከራ ከሚያገቡ ድርጅቶች፣ አካሎች፣ እንቅስቃሴዎች ራሱን ከጠበቀ ይሄ አዲስ ህብረተሰብ የሚኮራበት አዲስ ማህበረሰብ ይሆናል ብዬ ስለማምን የሚያዳምጡን ሁሉ ይህን በትኩረት ቢያዳምጡን እጅግ ደስ ይለኛል። እጅግ አድርገን እናመሰግናለን። ሌላው እንግዲህ እናንተ ይህን ቻለን ማክፈታችሁ እንደዚህ አይነቱን እቅድ ስትጸንሱ የተባረከ ቀን ነው ማለት እችላለሁ። ይሄ እንዲያድግ እንዲስፋፋ ቡድናችሁም እንዲጠነክር እና በእውነት ብዙ ስራ አለ በዚህ አቅጣጫ። አንተም የመጀመሪያ አይደለም የመጨረሻ አይደለም፣ በየጊዜው ጥረት አመሰግናለሁ። በጣም እኔም ስለጋበዛችሁኝ በእውነቱ በጣም አመሰግናለሁ። እኛም ጥራችን አክብረ ስለመጣ እጅግ አድርገን ነው የምናመሰግነው። ክቡራትና ክቡራን የፕሮግራማችን ታዳሚዎች ፕሮግራማችን እያጠናቀቅ ነው። ስለነበረን ጊዜ እጅግ አድርገን እናመሰግናለን። ዶክተር ሰፈፈ እንግዲህ ጥሪያችን አክብረ እዚህ ቦታ ድረስ መጥተህ ጊዜ ሰጥተህን ይሄን ሰፊ የሆነ ገለጻ ስላደረግን እጅግ አድርገን ነው የምናመሰግነው። እንደተናገርኩት አቶ ሮኒ ደራሲ አምሳሉ ወንድሜ አሽር በጣም መልካም ጊዜ እንመኝላችኋለሁ። መልካም የስራ ውጤት እንዲኖራችሁ እንመኝላችኋለሁ። እናመሰግናለን ዶክተር። በጣም እናመሰግናለን።